ሰላም ቤተሰብ ሰላም ናችሁ ወይ? እንዴት አላችሁ? እንዴት ቆያችሁ? ውድ ቤተሰቦቼ ሰላም ይብዛላችሁ። ውድ ቤተሰቦቼ ሁሉ ሰላም ሁሉ መልካም ከኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እንኳን ወደዚህ ቻናል በሰላም መጣችሁ፣ በደህና መጣችሁ እያልክ ዛሬ ይዤ የመጣሁት ታዝናላችሁ። እኔም በጣም ነው ያዘንኩት። በጣም ያሳዝናል። ማለት የፈለግኩት ያው ብዙ ልጆች እህታችን ታውቁታላችሁ፣ መቤት ካሳ ማለት ነው። የዋ ቄን ምን እንደምላችሁ አላውቅም። ብዙ በቃ ምን ብዬ ማለት ደስ ትለኛለች ለእኔ ማለት ነው። በራሴ በኩል በጣም የእሷ ዩቱብ ቻናል ይከታተላለሁ እና በጣም ወዳታለሁ። እና ምስኪን ነገር ናት። በቃ የሆነ ያላ የዋ ነገር ናት። እና ዛሬ ማለት በጣም ነው እንደዚህ እሷ በአደባባይ ላይ እንትን ሲያደርጉ በጣም ነው እየተሰማኝ ማለት ነው። እና ስለ በሷ ዙሪያ ለማውራት ነው የወጣሁት ማለት ነው። ወደ ቤተሰቦቻችን ላይክ አድርጉት። ላይክ አይካፈልበትም እና ላይክ አድርጉት፣ በላይክ ጀምሩት ማለት ነው። እና በጣም ወዳታለሁ እና አደባባይ እንደዚህ ሆኑ በጣም አዘንኩት። የምሬ ነው የምላችሁ። እቺ እህታችን የዋ ልጅ ናት። ቅድም ብያለሁ፣ የዋ ልጅ ናት ብያታለሁ። እና ማለት እሷ ናይ ምናምን ብሎ አንድ ቦታ ላይ እነሱ ተመካክሮ ቁጭ ብሎ ማለት ነው ናይ ብሎ ተመካክሮ አንድ ላይ ሆኖ ማለት ነው ናይ እንደዚህ አይነት ቦታ ነው ያለ ነው ናይ ብሎ ነው የጠሩት ማለት ነው። እና እቺ ደግሞ የዋ ሞኝዋ መጣች ማለት ነው። ማታ እንደዚህ አይነት ነገር ለእግዚአብሔር ይጠብቃችሁ። በጣም ነው አዘንኩት። የኔ የዋ ምስኪን ነገር በጣም አዘንኩት። የምር እና ደግሞ ቪዲዮ አብረን ያለን ማለት ነው። ኑ ተከታተሉት እስቲ ተከታተሉት። ቪዲዮ አብረን ማየት አለብን አንድ ላይ ማለት ነው። ውድ ቤተሰቦች በጣም ያሳዝናል። ማለት አንድ ሰው እሷ አላወቀችም፣ ምን እንዳለ ምን እንደሆነ አታቅም። ገብታቸዋል። አታቅም ያለው ነገር ምን እንደሆነ አታቅም። ምን እንደሚያደርጉ አታቅም። እና ናይ በቃ ምናምን ስል መጣች እና ስትመጣ ጊዜ ያልጠበቀችው ነገር ያላሰበችው ነገር እና ነው የተከሰተው። እና ማለት በጣም ከባድ ነው እንደዚህ አይነት ለምሳሌ አሁን ልጁ ያለው ነገር ወይ ድንጋይ ወይም የሆነ ነገር ይዞ ማለት ነው በሷ ላይ ቢጥል በቃ ማለት አለ አይደል የማይሆን ነገር ይፈጠራል። አሁን እሷም ትጎዳለች፣ እሱም ይጎዳል ማለት ነው። በጣም ከባድ ነው ማለት እነሱ የዛሬው እንትን ነው ያዩት እንጂ በጣም ከባድ ነው። እና ላቻሉ ወደ ቤተሰቦቼ በጣም እኔ ያዘንኩት የምር። እቺ ልጅ ደግሞ የዋ ስለሆነች ብዙ ጊዜ እሷን የሚገጥም ነገር በቃ እንትን ነገር ነው። እና ውድ ቤተሰቦቼ እንግዲህ ይሄንን ቪዲዮ ላይክ ሰብስክራይብ አድርጉት። ወደ ቪዲዮ እንሄዳለን። ቪዲዮ አብረን እናያለን ማለት ነው። በጣም ያሳዝናል እና ቪዲዮ አብረን ማየት አለብን ማለት ነው። ወደ ቪዲዮ እንሄዳለን። አብራችሁ ከኔ ጋር እንድትሆኑ እላችኋለሁ ውድ ቤተሰቦቼ። ኖ ወደ ቪዲዮ እንሄዳለን። ኖ
ውድ ቤተሰቦቼ እንግዲህ በጣም በጣም ያሳዝናል። የምር ሴት ልጅ ናት። በዛ ላይ በእንደዚህ መልኩ አደባባይ እንደዚህ መደባደብ በጣም ከባድ ነው። ቤተሰቦቼ ውድ ቤተሰቦቼ እንግዲህ ይሄ ነው። በጣም ነው ያዘንኩት ያልኩት ምክንያት ማለት ነው። ውድ ቤተሰቦቻችን ሰላም ለሁላችን ይሁንላ፣ ሰላም ለሀገራችን። አያችሁ ወደዛ ነው ወደዚህ እንድንምሉ እና በጣም ከባድ ነው። ሶሴት እነሱ አንድ ላይ ሆነው እንደዚህ መሆን በጣም ከባድ ነው እላቸዋለሁ። ስራ እንሰራለን ካልን ብዙ ስራዎች አሉ፣ ብዙ የሚያዝናና ነገር አለ። ግን እንደዚህ ሴት ልጅ አደባባይ እንደዚህ ነው። እኔ እንጃ። እኔ በራሴ በኩል በጣም ነው አዘንኩት ማለት እሷ እንግዲህ ያኔ ወንድምየውን መከርኩት፣ እንደዚህ ብዬ መከርኩት። የማይሆን ቦታ ሲሆን በጣም ማለት ይሰማል ግን በንዴት ላይ ነው። በዚህ መሀል ላይ አንድ ነገር ለምሳሌ ቅድም ብያለሁ፣ ድንጋይ ይሁን ምን ይሁን በሱ ላይ ብትጥል ማለት ነው ጉዳት ይመጣልና እንደዚህ አይነት ነገር መጥፎ ነው ለማለት ፈልጌ ነው። እና ውድ ቤተሰቦቼ አንዱ ላይ እንደዚህ መሆን ማለት ለምሳሌ አሁን ቅድም ብያለሁ፣ ድንጋይ ምንም ይሁን ይዛ ጭንቅላቱ ላይ ብትጥል እና ምክንያቱም ንዴት ውስጥ አለቻ። እነሱ አንድ ላይ ተመካክሮ ነው። እሷ ደግሞ ምንም የምታውቀው ነገር የለም። እንደዚህ መሀል ላይ ደግሞ የሆነ ነገር ከተከሰተ ማለት ነገ ካለፈ በኋላ ይቆጫል ማለት ነው። እሷም ተመልሳ ማለት እነሱም ተመልሶ ወይ ባናደርግ ኖሮ ወይ ባንሰራ ኖሮ ምናምን የሚባል ነገሮች አሉና ይሄ ይመስላል ዛሬ ይዤ የመጣሁት ማለት ነው። ውድ ቤተሰቦቼ ላይክ አድርጉት፣ ላይክ ሰብስክራይብ አድርጉት እላችኋለሁ። ውድ ቤተሰቦቻችን ከኔ ጋር ስለሆናችሁ ከልቤ አመሰግናለሁ። ሀገራችን ፈጣሪ ይጠብቀን፣ ሰላም ይስጠን፣ ጤና ይስጠን፣ ከክፉ ነገር ሁሉ አምላክ እግዚአብሔር ይጠብቃችሁ። ውድ ቤተሰቦቼ ያው እንግዲህ እኔ ቅድም ብያለሁ፣ እሙ በጣም ወዳታለሁ። በጣም የዋ ነገር ናት እና እንግዲህ በአደባባይ እንደዚህ መደባደብ በጣም ከባድ ነው እና እላችኋለሁ። ብዙ ጊዜ እቺ ልጅ ደግሞ እሷ ሞኝ ስለሆነች ብዙ ጊዜ በእሷ ላይ ፌክ ይሰራሉ ልጆቹ ብዙ ጊዜ ማለት ነው። እኔ ብዙ ቪዲዮ እንትን አድርጋለሁ ነው ፌክ ነው የሚሰሩ ማለት ነው በእሷ ላይ እና ግን አንድ ቀን ፌክ የሆነ ነገር በጣም ከባድ ነው እንዳይከሰት እና እላችኋለሁ። ቤተሰብ ሰላም ይብዛላችሁ። ባይ ባይ። አመሰግናለሁ። መልካም ጊዜ። ባይ